ዋትስአፕ ጋይሶች እንዴት ናችሁ? ልኛ ማን ነው? ለማንኛውም ከመተኛቴ በፊት አንድ ነገር ልበላችሁ ብዬ ነው። ነገ በእግዚአብሔር እርዳታ የሚገርም ብሎግ ቪዲዮ ይኖረናል ብዬ አስባለሁ። ለማንኛውም ሁሉንም ሰላም ያሳድረን። ጉድ ናይት። ነገ እንገናኝ። ጋይስ እንዴት ናችሁ? ሰላም አደራችሁ? ያው ዛሬ ደግሞ እንግዲህ በጧት ፈሸሽ ተነስቻለሁ። የተመሰገነ ይሁን። ዛሬ ሙሉ ቀኑ ከኔ ጋር ነው የምትሆኑት። ሌላ ፕሮግራም የላችሁም። ፈታ ነው የምንለው። እንግዲህ ሙሉ ቪዲዮ አንድ 20-30 ደቂቃ ቪዲዮ መልቀቅ አልችልም። እንግዲህ ቆራርጬ ቢሆን በፓርት ምናምን ነገር አስቀምጥላችኋለሁ ብዬ አስባለሁ። ለማንኛውም ወደ ቅድስቷ ከተማ ወደ ኢየሩሳሌም እንሄዳለን አብረን። ኢየሩሳሌም አስጎበኛችኋለሁ። የቻልኩትን ያክል አብራችሁኝ ሁኑ። WB ሌትስ ጎ። ከሆነ መኪና ጋር ጥያት ነው የሚሄደው። ራሱ መንግስት ያዘጋጅልን ባስ አለ። ስለዚህ በዛ ነው አብረን የምንሄደው። ያው ጋይስ ለማንኛውም ቪዲዮ ጀምረን ማለት ነው። ባስ ውስጥ ብቻ ነው። ባስ ውስጥ ገና ሰው አልደረሰም። ኧረ እባክህ ለማንኛውም ለኔ የተዘጋጀ እንገናኛለን። አብራችሁ እስከ መጨረሻው ቪዲዮ ተከታተሉት። በታ ነው የድምፅ ጥራት ችግር እንዳይኖር የቻልኩትን ያክል ለማድረግ እሞክራለሁ። ለማንኛውም ወዳችኋለሁ። መልካም ቀን ይሁንላችሁ። አብረን ፈተን እንላለን። ባይ። አይ ጋይስ ለማንኛውም በሚገርም ሁኔታ ኢየሩሳሌም ቅድስቷ ከተማ ደርሰናል። ያው እስኪ ሰዎች ራሱ እየጠበቁኝ ነው። በጣም ያበደ ቪዲዮ ነው የምሰራላችሁ በእግዚአብሔር እርዳታ። አብራችሁን ተከታተሉ። የቻልኩትን ያክል አስጎበኛችሁ ሞክራለሁ። በጣም ማይክ ምናምን ነገር ስለሌለኝ የድምጽ ችግር እንዳይኖር በሚል እንግዲህ ሞባይል ላይ እንደዚህ አድርጌ የቀረጽኩ እገኛለሁ። ለማንኛውም አብራችሁኝ ሁኑ፣ ተከታተሉኝ። ይሄን ዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ አብራችሁኝ ሁኑ። እወዳችኋለሁ። WB ሌትስ ጎ። የሚገርም ድባብ ነው ያለው። የፋሲካ በዓልን የይሁዳውያኖች እያከበሩ ይገኛሉ እና በዛ ምክንያት ከተማዋ እንደውም ሁሌም ራሱ ጫጫታ ምናምን ሁካታ አያልፋትም። አሁን ደግሞ ይሄ በልጦባታል ማለት ነው። በጣም ነው የሚያምረው ከተማው ከምላችሁ በላይ በጣም ያምራል። በሰዎች ማለት ነው። በጣም ያበደ ከተማ ነው ኢየሩሳሌም። ለማንኛውም ሀገር ቤት ላይ የዚህ እስራኤል ሀገር ላይ ሆናችሁ መጣችሁ ምናምን ነገር ለመዝናናት ያልወጣላችሁ ለማየት ሀገሪቱን ለመጎብኘት ያልበቃችሁ ሰዎች እኔ እንጃ ምን አስባችሁ እንደሆነ ሌላ ጊዜ ሊመጣላችሁ አይችልም ከዚህ የበለጠ ማለት ነው። መጣችሁ እስኪ ጎብኙ ምናምን ነገር እና እስኪ አሁን ደግሞ በመቀጣይ ኮቴል አማራቢ የሚባለው ወይም ደግሞ ምዕራባዊው ግንብ የሚባለውን የሚሰኘውን የኢየሩሳሌም ዋና መገለጫ የሆነውን የቤተ መቅደሱን ፍራሽ የሆነውን ግንቡን አሳያችኋለሁ ማለት ነው። አብራችሁን ተከታተሉ። በሚገርም ሁኔታ የሰው ብዛት ያለው ድባብ ከምላችሁ በላይ በጣም ነው ያስገረመኝ። ፎቶ በቃ ስትገቡ ምራጌሽ ቢሉ በጣም ደስ የሚለው ጥንታዊ በጣም ከተማ ነው እና የሰው ብዛት ልነግራችሁ አልችልም። በጣም ከምላችሁ በላይ ነው፣ ግን በጣም ደስ ብሎኛል። ትራቭል ዊዝ ሚ። ለማንኛውም እኔ ጋር አብራችሁ የጎበኛችሁ በጣም የሚገርሙ ነገሮችን አሳያችኋለሁ። ኢየሩሳሌም በጣም የተደሰትኩት በመምጣቴ ማለት ነው እና ከስንት አንዴ ነው በቃ የሚወጣልኝ እንደዚህ ይመስለኛል። ከግማሽ ዓመት በፊት ነበር መጥቼ የነበረው ኢየሩሳሌም እና ሁሌም ስመጣ እንደ አዲስ ነው እንትምለው የምደሰተው። በጣም ነው ደስ የሚለኝ። ለማንኛውም ይህ ቪዲዮ እያያችሁ ከሆነ እኔ ከምላችሁ በላይ ከመጠን በላይ የተደሰትኩ ነው እየቀረጽኩት ያለው። የሚገኘው ኢየሩሳሌም ላይ ነው፣ ጥንታዊቱ ከተማ ቅድስቷ ከተማ ላይ በጣም አለ እንደ አዲስ እኔ ምትራገሽ የመጀመሪያ ቀን አይደለም፣ ብዙ ጊዜ መጥቻለሁ ኢየሩሳሌም። አሁንም ቢሆን እንደ አዲስ ነው በቃ ያለው ስሜት ማለት ነው። ሁሉ ነገሩ ጥንታዊነቷ በቃ በጣም ነው የሚያስደስተው። ለማንኛውም ሙሉ ቪዲዮውን ለማየት ከፈለጋችሁ ዩቲዩብ ላይ ለቅቄላችኋለሁ። vlog with me WB
ከሆነ እዚህ ጋር የሙስሊሞች መስጊድ ምናምን ይገኛል ማለት ነው። እዚህ ደግሞ አለፍ እንዳላችሁ የይሁዳውያኖች ምዕራባዊ ግንብ የሚባለው ቦታ ማለት ነው። እንዴት እንደምገባ እኔ አላውቅም። ብቻ ያለውን ወረፋ ምናምን ነገር ተመልከቱ። ገና ልደርስ ነው። እስኪ ወታደር ስለሆንኩ ምናልባት በሌላ መግቢያ ልገባ እችላለሁ። ለማንኛውም ካስገቡኝ እስኪ እና በዛኛው ገባለሁ ብዬ አስባለሁ ካስገቡኝ። ለማንኛውም ያለውን ቶር ተመልከቱት። በጣም ብዙ ወረፋ ነው ያለው። ያ ወታደር መሆኑ ጠቅሞ እዚህ ጋር ነው። ለማንኛውም ሁሎችን አልፌ ምናምን ነገር አሁን ገብቻለሁ ማለት ነው። እና እስኪ ምዕራባዊውን ግንብ ላሳያችሁ ነው። በቃው አሁን ላሳያችሁ ነው። ያለውን ሰው ብዛት ተመልከቱት። በጣም ከምላችሁ በላይ እንደውም ዛሬ ቀንሷል። እና አብረን ወደ ውስጥ እንገባለን። ላሳያችሁ እስኪ ጸሎት መጸለይ ስላለብኝ ወደ ጸሎት አድርጌ ምናምን ነገር ያው ለማንኛውም ጸሎት የሚደረግበትና ሆቴል አማራቢ የሚባለው የምዕራባዊው ግንብ የሚባለው ከኋላ የምታዩት ነው። በደንብ ይታያችሁ አይታያችሁ እርግጠኛ አይደለሁም፣ ግን ከኋላ የምታዩት ነው። ይሄ ነው ሆቴል አማራቢ የሚባለው ማለት ነው። እና እስኪ አብሬ ጸሎት ላድርግና በደንብ አሪፍ የሆኑ ቪዲዮዎችን ደግሞ ቀርጽላችኋለሁ ማለት ነው። እናንተም እንግዲህ እንዳላችሁ ይሰማችሁ ብዬ ነው። እና እዚህ ቅድስት ከተማ እንግዲህ እግዚአብሔር አምላክ በሰላም ስላደረሰኝ አመሰግናለሁ። ጠብቁኝ፣ ያው ፈታ እያልኩ ነው። እናንተም ፈታ እንደምትሉ በዚህ ቪዲዮ አልጠራጠርም። ሰብስክራይብ ያደርጋችሁት ይቻላል፣ ላይክ ሼር አድርጉት ለሁሉም ሰው እንዲደርስ። እንግዲህ ምንድነው የምዕራባዊው ግንብ ለምንድነው ለይሁዳውያንስ እንደዚህ ቅዱስ ቦታ ተደርጎ የሚወሰደው ብላችሁ ከጠየቃችሁ እንግዲህ ሁለተኛው ቤተ መቅደስ 420 ዓመታትን አገልግሎ በጦርነት ምክንያት ከፈረሰ በኋላ አራት ማዕዘኖች ወይም ደግሞ ቤተ መቅደሱን አጥር ግንብ ሆነው ሲያገለግሉ የነበሩት ውስጥ አንዱ ግንብ ማለት ይህ ምዕራባዊ ግንብ ነበረ። ሶስቶችም እንዲሁም ደግሞ ቤተ መቅደሱን ጨምሮ ከፈረሰ በኋላ ግንብ ግን እስካሁን ድረስ ቁሞ ይገኛል ማለት ነው። ይሄ ደግሞ ለይሁዳውያን በጣም ትልቅ ተስፋ ሰጪ የሆነ ነገር ነው እና ሁሌም ይጸለይበታል። ሁሌም እንደ ጸሎት እንደ አንድ የጸሎት ቤት መገልገያ ቦታ አድርገው ነው የሚወስዱት። በጣም ቅዱስና እንዳለው ተደርጎ ይወሰዳል። ከተለያዩ ዓለማትም እየመጡ ጸሎት ያደርጉበታል ማለት ነው። ሶስተኛው ቤተ መቅደስ ደግሞ እንደሚሰራ ትልቅ ተስፋ ማሳያ ነው ብለው እምነት አላቸው ማለት ነው። እንግዲህ ኢየሩሳሌም የት ትገኛለች? ምንድናት? ለምንስ ነው ብዙ ሰዎች ጎብኚዎች የሚመጡት ብላችሁ ጥያቄ ላደረባችሁ ወይም ለማታውቁ የማያውቅ ሰው ያለ አይመስለኝም። ብቻ በትንሹ ለማብራራት ሞክራለሁ። ኢየሩሳሌም ማለት እንግዲህ በምዕራብ እስያ የምትገኝ ከተማ ስትሆን በሜዲትራኒያን እና በሙት ባህር መካከል ባለው የይሁዳ ተራሮች ላይ ባለ አምባ ላይ የምትገኝ ከተማ ነች። በዓለም ላይ ካሉት ጥንታዊ ከተሞች አንዷ ነች እና ለሶስቱም አብያተ የአብርሃም ሃይማኖቶች ማለትም ለይሁዲነት፣ ክርስትናና እስልምና ቅዱስ ተደርጋ ትወሰዳለች ማለት ነው ኢየሩሳሌም ቦታዋ። ከኋላ እንደምታዩት እንግዲህ ነው ምዕራባዊ ግንብ የሚባለው የይሁዳውያኖች ዋናው መመሰያቸው ማለት ነው። ሁለተኛው ቤተ መቅደስ ከፈረሰ በኋላ የቀረው ግንብ ማለት ነው እና ብዙ ሰዎች ይመጣሉ። እንደምታዩት ከኋላ ከፊቴ ከጀርባዬ በጣም ብዙ ሰዎች አሉ። ከተለያዩ ሀገራት ነው የሚመጡ። ቅዱስ ቦታ ነው ለይሁዳውያኖች በተለይ የመጨረሻ ቅዱስ ቦታ ነው። ከዚህ ሆቴል ከግንቡ በስተጀርባ ደግሞ የሙስሊሞች መስጊድ አለ ማለት ነው። ብቻ ሶስቱ ሃይማኖት መገኛ ማለት ይሄ ነው እና እንግዲህ በዚህ ብሎግ ቪዲዮ ፈታ እንዳላችሁ እርግጠኛ ነኝ። እኔ ራሱ በጣም ፈታ ብያለሁ። ትንሽ ፀሐዩ ግና ፊቴና ጥቁሮታል። እንደዚህ ጥቁር አልነበርኩም። ብቻ አሪፍ ነው። በጣም ደስ ብሎኛል። ተደስቼ ነው ያሳለፍኩትኝ። ወዳችኋለሁ። ይሄን የዩቲዩብ ቻናል እንግዲህ ሰብስክራይብ እያደረጋችሁ ሌላ ቦታዎችም አብረን እንዞራለን በእግዚአብሔር እርዳታ። ባይ ባይ።